ሉሊት እኮ በጣም ብልጥ ሴት ናት። ያን ያህልማ ጅል አይደለችም። አሁን ላይ የምትፈልጊው ትልቅ ነገር ነው። እኔ አሁን በጣም የምፈልገው ነገር ከዚህ መውጣት። እንደዛ ከሆነ ያሉበትን ትነግሪኝና ትወጫለሽ። እስቲ አስቢ። አንቺ እኮ ምንም ነገር የምትጠቀሚው ነገር የለም። አሁን ላይ ተጠቃሚው እነሱን የያዘ ሰው ብቻ ነው። እሺ በቃ ልቀቀኝ። ወይኔ ጉዴ። በቃ ወይ ደግሞ እኔ የማውቀውን አንድ ነገር ልንገርክ። በጣም ጥሩ። በይ ተናገሪ። ሰላም ሰላም፣ ውድና የተከበራችሁ የሁለገብ ዩቲዩብ ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ሐረግ ድራማ 165 ክፍል 165ን ይዘንላችሁ መጥተናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዘናችኋል። ውድና የተከበራችሁ የሁለገብ ዩቲዩብ ቻናል ተከታታዮች ሐረግ ድራማ 100 ክፍል 165 ክፍል ምን ላይ ደርሶ ነው? የናታንስ ልጅ ተፈታ ወይ? ከቤተሰቦቹ ጋር ተቀላቀለ ወይስ ምን ላይ ናቸው? ኢፉዬና ናታን ምን ላይ ደረጃ ደረሱ? እንደተጣሉ ናቸው? ታረቁ? ዳግም ተፈታ አልተፈታም? ቃላብ እህቱን አገኘ አላገኘም? የሚለውን እየገረብኩላችሁ አብሬያችሁ እቆያለሁ ማለት ነው። ውዶቼ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ሰብስክራይብ አድርጉ። እንግዲህ ከመጀመሪያው ሲጀምር ቃላብ ያኔትን ሉሊትንና አሮጊቷን ለብቻ ክፍል ሰጥቷቸዋል ማለት ነው። ለይቷቸዋል። አንድ ላይ ነበሩ ሶስታቸው የነበሩት፣ አሁን ግን ለየብቻ አድርጓቸዋል ማለት ነው። እና ቃላብ እንግዲህ ለያኔት ገብቶ ከተኛችበት ቁሞ ሲያት ነበር። እሷም በድንጋጤ ተኝታ ነበረ። በድንጋጤ ስትነሳ ብቻዋን አንድ ክፍል ነበረች፣ ግን ከኋላዋ እሱ ቁሞ ነበር። ከዛ ምንድነው ምን ሆነህ ነው ብላ ተነስታ በድንጋጤ እሱን ለምንድነው የቆምከው? ሌሎቹ ሴት ሄደው ነው ምናምን አለች። በተኛችበት ነበር እነሱን ያስወጣቸው። ከዛ እነሱ ክፍል ቀይሬላቸዋለሁኝ፣ እውነቱን ስትናገሩ ነው አንድ ላይ መሆን የምትችሉት ይላታል። እሷም እሞታለሁ እንጂ ትገድለኛለህ እንጂ እኔ በፍጹም እውነቱን አልነግርህም ትለዋለች። ከዛ እሱም እሺ ትነግርኛለሽ አትነግርኝም የሚለውን እናያለን። በሰላም ብትናገሪ፣ እኔ ሴት ልጅ ማሰቃየት አልፈልግም፣ ግን በሰላም ብትናገሪ ይሻልሻል። እህቴ የት ናት ያለችው? ህፃኑስ የት ነው ያለው ሲላት አልናገርም፣ ካፈለክ የምፈልገውን ገንዘብ ስጠኝና ከዛ እነግርሃለሁ ትለዋለች። እኔ ደግሞ 5 ሳንቲም 0 ፍላጭ ሳንቲም አላቀምስሽም፣ ስለዚህ ትናገሪያለሽ ሳትወጂ በግድ ብሎ እጇን አጥብቆ ይሄን ደም ስሯን መተላለፊያዋን አጥብቆ በጣም አጥብቆ ይይዛታል። ከዛ ሲይዛት መጮህም ማለት እያሳመምከኝ ነው በእናትህ እንዴ አንተ እብድ ነህ እንዴ? ምንድነው አንተ ምንድነው ስትለው እንዴ እብድ መሆኔን አታውቂም እንዴ? ምን ነው እብድ መሆኔን አታውቂም ይላታል። ከዛ እሷም አይ እኔ በቃ እብድ በቃ እያለች መክተፍተፍ ጀመረች። ኧረ በእናትህ ልቀቀኝ እያመመኝ ነው ምናምን በማለትም መናገር ጀመረች። ግን እሱ ሊለቃት አልቻለም። ከዛ በኋላ እሺ ልቀቀኝ እነግርሃለሁ ስትለው ለቀቃት። ከዛ ምንድነው ንገሪኝ ቶሎ በይ ሲላት እህቱ ግን በአንድ ነገር ተስማምተን ነው የምነግርህ ትለዋለች። እሺ ምንድነው ሲላት በአንድ ነገር የምንስማማው እህትክን ያለችበትን እነግርሃለሁ፣ እህትክን ሂደት አመጣለን እኔን ትለቀኛለህ ስትለው ችግር የለውም እሺ አላት። ከዛ እሺ ብሎ ችግር የለውም ብሎ ሲያዳምጣት እህቱ ያለችበትን ነገረችው ማለት ነው። እሱም እንግዲህ ያን ነገር በመስማት ሊወጣ ሲል እንዴ ልቀቀኝ እንጂ እህትክን ያለችበትን እኮ ነገርኩ፣ ሌላ ምን ትፈልጋለህ ትለዋለች። ከዛ በኋላ እሱም እንዴ እህቴን ከእጅ ሳላስገባማ አልለቅሽም፣ የወሰዷት ሰዎች ግዴታ እህቴን መመለስ አለባቸው ይላታል። ከዛ እሷም እብድ ነህ እሺ በናምን እያለች እዛው ተቀመጠች። ቃላም ሞቶ እንግዲህ እህቱ ያለችበትን ደዋውሎም ወደ ቤት እንድትመለስ አደረጋት። ከዛ
በቀደም ባለፈው በክፍል 164 ናታንና ኢፉ ተጣልተው ነበረ። ከዛ እሱም ወደ ክላስ ገብቶ ነበረ ጥሏት፣ እሷ ናት እንጂ የገባችው ተናዳ፣ እሱም እንደዛው ተከትሎ ገብቶ ያው ተኝተው ነበር። ከዛ ሲነሳ ግን ራሱ ቁርሱን ሰርቶ ጧት ላይ እየበላ ነበር ያገኘችው ኤፍራታ ስትነሳ ማለት ነው። ኢፉ እንዴ የኔ ናታን እንዴት አድርክ ስትለው ሰላም ነሽ ኤፍራታ አላት። የኔ ጨረቃ የኔ እንትን ማለቱን ትቶ ማለት ነው። ከዛ በኋላ እንደዛ ሲላት እንዴ ዛሬ ደግሞ ቁርስ ማን ሰራልህ ስትለው እንዴ እኔ ናታን ሰርቶ መብላት አይችልም ያለሽ ማን ነው ይላታል። ከዛ እሷም አይ ለምን ደከምክ? እኔ እኮ ሰራልሃለሁ ብዬ ነው እንጂ ለምን ደከምክ ትለዋለች። ከዛ እሱም አይ ችግር የለውም ሁልጊዜ ስለማትኖሪ አንቺ መለማመድ አለብኝ መስራት አለብኝ ይላታል። እሱም ማለት ነው እንዴ ምን ማለት ነው የኔ ናታን ለምንድን ነው የማልኖረው? የት ነው የምሄደው? እንዴ ምን ሆነህ ነው አንተ? ቆይ ምናምን ስትለው አይነገርኩሽ ይላታል። ከዛ በኋላ እንደውም ጧት እየተነሳው ከመስራት ገላገልከኝ፣ ሁልጊዜም እየሰራህ ብላ ይልመድብህ፣ ዛሬ ብቻ እንዳይሆን እናንተ ወንዶች እኮ ሲጀመር ክብር አይወድላችሁም ትለዋለች። ከዛ በኋላ እሱም ተናዶ ችግር የለውም እየሰራሁ እበላለሁ በማለት እንደዛ ብሎ ይናገራታል። ከዛ በኋላ እሷም እሺ እየሰራህ መብላት ትችላለህ ብላ እንትን ስትል እሱም ተናዶ እየበላ የነበረው ምግብ ይዞ ወደ ክችን ይዞ ሄዶ አደረሰ። ክችን ካደረሰ በኋላ እንግዲህ ወደ ፖሊስ ጣቢያ ነበር ያቀናው። ፖሊስ ጣቢያ ዳግም የታሰረበት ቦታ ወደዛ ነበር ያቀናው። ፖሊስ ጣቢያ ሄደ ዳግምን ለማስፈታት ማለት ነው። እሷም እንግዲህ እሱ ልክ እንደወጣ ወደ ፂን ነበር የደወለችው። ፂና እሷ ተመካክረዋል። ምክንያቱም እሷን ያችን የቃላብን እህት እየጀነጀነ እንደሆነ አውቀው ስለነበር እነሱ ደግሞ በሆነ ነገር አስቀንተው ናታንን መያዝ ነበር የፈለኩት እነሱ የተመካከሩት ማለት ነው። ግን ይሄ ነገር እነሱ እንዳሰቡት ሳይሆን ወደ ሌላ ነገር እየሄደ ነው ማለት ነው። እሱም በራሱ መንገድ የቀረባት እሷን ሊቀርብበት ያሰበው መንገድ ማጣራት ወይም ማወቅ የሚፈልገው ነገር ስላለ ነው። እነሱም ደግሞ በቃ አላሬል ከእሷ ጋር ጓደኛውን እሱን ለማጥመድ እንደመጣች ነው አርገው የያዙትና ተሳክቶልናል መሰለኝ። በጣም እየተነጫነጨ ነው እየተናደደ ነው ስትላት ኤፍራታ ለፂም አሁ ትናንት እኮ እዚህ መጥቶ በቃ ብቻ ማውራት ነው ብቻ መቀመጥ ነው የምፈልገው ምናምን እያለ በጣም እየተናደደ ነበረ። በቃ በጣም በቃ የሆነ ውስጡ ተበሳጭቶ ነበረ ምናምን ስትላት አይ ብቻ አላቅም በሱ የሆነ እኔ እኮ ቃላምን እኮ በመምጣቱን አላየውም እንዴ ካላየው እንዴት ታዲያ እንዴት ተናደደ ትላታለች። አይ አላየውም ወይ ሲወጣ አይቶ ከሆነ እንጂ አላየውም ትላለች። እሱ ግን አይቶት ነው የተናደደው ግን እና ካላየው ታዲያ በሌላ ነገር ተናዶ ሊሆን ይችላል ምናምን አለቻት። እኔ አላቅም በሌላ ነገር ይናደድ አይናደድ አላቅም፣ ግን ቃላብን አላየውም ወይ ምናልባት ሲወጣ አይቶ ከሆነ እሺ በቃ እመጣለሁ ወደ አንቺ መጣሁኝ ስትላት ነው ይሻለች። እሱም ወደ ፖሊስ ጣቢያ ሄደ። ማነው ስሙ አቤልን አቤልን አስፈትቶ ወደ ቤት ይዞት መጣ። ወደ ቤት ይዞት ከመጣ በኋላ ሁለተኛ እንደዚህ አይነት ነገር እንዳይለመድህ፣ ሁለተኛ እንዲህ አይነት ነገር እንዳታደርግ፣ ለምንድን ነው ወደ ስርቆት የገባው ሲለው ደስ ስለሚል ነው አለው። እንዴት ነው ደስ የሚለው? የሰው ገንዘብ እየሰረክ የሰው ገንዘብ እየዘረፍክ እንዴት ደስ ሊል ቻለ? ወይስ የሆነ ነገር አለ የገባህበት ነገር ምናምን ሲለው አይ በቃ ምንም የለም ምናምን አለው። እየደነገጠ ነበርና እኔ ነግሬሃለሁ ካሁን በኋላ እንዲህ አይነት ነገር ብትደግም እገድልሃለሁ፣ ለምንም አልመለስም፣ ሁለተኛ እንደዚህ አይነት ነገር እንዳታደርግ፣ አሁንም በእናትህ ጭቅጭቅ ተመልሰሃል ይለዋል። እሱም በቃ መልስ የሚል ጸጥ ብሎ ነበረ ዳግም። ከዛ እናቱ መጣች። እናቱ ስትመጣ የኔ ልጅ ምናምን ብላ እንግዲህ እንደዛ እናታ ላይ ተጮህበት እንዳልነበረ ልጁንም ሳመች። ልጁ ግን እንደዛው እንደተቀየረ ነው። ስቲል እንኳን ምንም ሆዱ አራራም። እንደዛ ሰፍሰፍ ሲልላት የነበረው እናቱ አሁን ላይ በቃ በጣም ጨክኗል። እንደዛ ባለፈውም ሊገላት ነበረ። በቃ አይደል የሆነ ውስጡ በሆነ ነገር ተመርዟል። ታውቃላችሁ ይሄ ልጁ በሆነ ነገር ተመርዟልና ለምንድን ነው እንደዚህ የሚያደርገው አልኩኝ። እኔ ራሱ በጣም ገረመኝ ታውቃላችሁ። ከዛ በኋላ ምንድን ነው ያደረገው? በቃ እንዴት እንሰማው ምናምን ቁጭ ካሉ በኋላ ናታንም በቃ እሄዳለሁ ብሎ ሲነሳ እንዴ ምግብ ብላ ምናምን አለችው። ገኒ አይ አልበላም አለ።
ከዛ ወጥቶ ሊሄድ ሲል ተነስታ ናታን የምነግርህ ነገር አለኝ ስትለው ምንድን ነው ተናገሪ ሲላት ሉሊት እኮ በቀደም የሆነ ሰው መጥቶ እያጣደፈ ከወሰዳት በኋላ አልተመለሰችም ትለዋለች። እንዴ እሱን ለእኔ እየነገርሽ ነው ታዲያ? ስለ ሉሊት አስበሽ እየተናገርሽ ነው ወይስ ምንድን ነው? ምን ለማለት ፈልገሽ ነው? እንዴ እኛ እኮ እሷ መጥፋታች ብቻ ሳይሆን ሌላ ኮተት ይዛብን እንዳትመጣ ብዬ አስቤ ነው ትላለች። ገኒም በነገራችን ላይ አስባላት ነው። ከዛ እሺ እንዴት ማለት እንደው ለእሷ አይደለም ተዋት፣ እናንተም እኮ ረፍት ታገኛላችሁ፣ እንደውም እሷ ስለተገላገለቻችሁ ምናምን የራሷ ጉዳይ ምናምን ይላታል። አረ ናታን እንደውም ብንፈልጋት ነው የሚሻለው፣ ምክንያቱም እሷ ከመጥፋቷ ይልቅ ሌላ ነገር ይዛብን ነው የምትመጣው ትለዋለች። እሱም አልተመለሰም። በቃ ያው በቃቸው ብሎ ነው ወጥቶ ሄደ። ጺም እንግዲህ ወደ ኢፍራታ አቀናች። ኢፍራታ ጋር ሄዳ ያው ማውራት ጀመሩ ማለት ነው። እንደዚህ እያሉ ማውራት ጀመሩ። ከዛ ቃላብም እህቱ ወደ ቤት ተመለሰችለት። እህቱ ጋር ሆኖ ሄዶ እህቱ ጋር እያወራ ምናምን ነበረ። ከዛ እህቱም ማን ያገተኝ ህፃኑስ ወደ ቤተሰቦቹ መለስኩ ወይ ምናምን እያለች መናገር ጀመረች። ምክንያቱም በህፃኑ ራሱ እህቱን ተጠራጥሯት ነበረ ቃላብ። ከዛ ህፃኑም አንቺም ያገታችሁ አንድ ሰው ነው ይላታል። ማን ነው? እሱስ ምን በወጣው ነው? ወደ ቤተሰቦቹ ለምን አትመልስም ወንድሜ? ህፃኑን ወደ ቤተሰቦቹ ሳመልስ የሆነ ነገር ቢሆን ችግር ነው፣ በቃ ጸጸቱ ይወጣልህ ምናምን እያለችው ከዛ እነሱም ሰላም ተባብለው እንደዛ ማውራት ጀመሩ። አሁንም ከእህቱ ጋር እንደዛ ካወራ በኋላ ድጋሚ ወደ ያኔት ነበር የመጣው። ወደ ያኔት መጥቶ ድጋሚ ያኔትን ምንድነው ማለት ልጁ ያለበትን እንድትነግረው ነበረ ሲገፋፋትና ሲናገራት የነበረው። ያኔትም ለመናገር ፈቃደኛ አይደለችም። አልናገርም፣ እህት ግን ያለችበትን ነግሬሃለሁ፣ አንተ እማትረባ ሰው ነህ፣ ምክንያቱም በቃልህ የማትገኝ ሰው ነህ፣ እኔ እንዴት እንደዚህ እያልኩ አንተ ለምንድን ነው ምናምን በማለት እንደዛ ትለዋለች። ከዛ እሱም አይ እህቴ ልጁ ያለበትን ካልነገርሽኝ ይገልሻለሁ ምናምን ብሎ የሆነ በቃ አሁን ሳበዛው ምናምን ብላ ስታንጫንጨው እሱም ወደ መማታቱ ነበር። እጁን አንስቶ ልክ ሊመታ ሲል በር ነው የተንኳኳው። ማን እንዳንኳኳ ግን አልታየም ወይም አልተገለጠም። በክፍል 166 በጓጉት ይጠብቁን ማለት ነው። ማለት ማን ነው ያንኳኳው? ፖሊስ መጣ እንዴ ሊይዛቸው ወይስ ማን ነው የሚለው። እሱም ደንግጧል፣ እሷም ደንግጣለች። በሩን ያንኳኳው ሰው ማን እንደሆነ አልታየም ማለት ነው። ከዛ ወዴት ነው ያመራው? በሩን ያንኳኳው ሰው ማንም አልተመለሰም። ከዛ ደግሞ በመሀል ላይ ሳልነግራችሁ የቀረውት አቤልና ጺም ተጣልተዋል ማለት ነው። አቤልና ጺ እንግዲህ በቀደም ባየው ነገር ተጣልተዋል። መንገድ ላይ ተቀጣጥረው ሲገናኙ ምንድነው በቃ በጣም አነጫንጫ አሰድቧት ምናምን ነው የሄደው። ካሁን በኋላ እሷን ብሎ እንደማይመጣ ከቤትም ቢመጣ ቤተሰቦቿን ብሎ እንጂ እሷን ብሎ እንደማይመጣ፣ እንዲሁም የሰጣት ቦታ በጣም ማለት የተሳሳተ ቦታ እንደነበረ ምናምን ነው የነገራት ማለት ነው። ምክንያቱም ለአንቺ ይሄ ቦታ አይገባሽም ነበር፣ እኔ የተጎዳሽ ሰው ነሽ ብዬ ነበረ፣ በጣም ምርጥ ቦታ ነበር አስተካክዬ የሰጠሁሽ፣ ግን አንቺ አልተጠቀምሽበትም ምናምን ሲላት እኔ እኮ እንደዚህ ለመጠቀም ብዬ እንጂ ሰውየውን ፈልጌ አይደለም ስትለው እና ታዲያ ለማጣራት ከሱ ጋር በመለጠፍ ወይም በመለጣጠፍ ነው ወይ ሲላት እሱ ስህተት ነው እሺ ይቅርታ ምናምን ስትለው ይቅርታዋን እንዲቀበል አልፈለገም። ካሁን በኋላ እንዳትከተኝ በሰላም ተነጋግረን ጨርሰናል፣ ሌላ ችግር እንዳታመጭ ይላታል። ጺም እንግዲህ የራሰ ጉዳይ ብላ ወደ ቤቷ ትመለሳለች ማለት ነው። ወደ ቤት ስትመለስ ዳግምን አገኘችው። ዳግም እንኳን ደህና መጣ ስትለው አመሰግናለሁ አለ። ያው ሰይጣኑ እንደተሳፈረው ነው። በነገራችን ላይ ለማንም ቢሆን መመለስ ወይም መመላለስ አይፈልግም። ከዛ አመሰግናለሁ አለ። ቁጭ ባለበት ሉሊት ምንድን ነው ብቻ ጠየቃት። ከዛ ጠየቀችው እንጂ እሷ ከዛ ምን አገባሽ በማለት በመናገር ጀመረ። እሱ አሁንም ያሁኑ ተንኮሉን ታስተካከልክ ወይ ነው እንጂ ታስተካክለክ መጣህ ስትለው ምን አገባሽ በማለት ጀምሮ አንቺ ካንቺ የባሰ ሰይጣን እኮ አልነበረም። ትጠጫለሽ፣ ትሰክሪያለሽ፣ ታጨሻለሽ፣ ትሳደቢያለሽ፣ ብዙ ነገር ነበር የምታረጊው ሲላት እኔ ትልቅ ነኝ አክብረኝ፣ ምክንያቱም እኔ እንደዛ ሳረግ የነበረው የራሴ ምክንያት አለኝ ስትለው አዎ ትጠጫለሽ፣ ትሰክሪያለሽ፣ ትሳደቢያለሽ ሲላት አሁንም አንተ ሌባ ዝም በል፣ ምክንያቱም እኔ እንዳንተ አልሰረቅኩም፣ ብጠጣም ብሰክርም እኔ ግን እንዳንተ አልሰረቅኩም፣ አንተ ሌባ አለችው። እሱም ቢሆን በቃ እንደዛ እያሽሟጠጠ መሳቅ ጀመረ ማለት ነው። ታላቅ ነኝ፣ እንደ ታላቅነቴ ልታከብረኝ ይገባል እንጂ በዚህ ደረጃ እኔን ለመዋረድ መሮጥ አለብህ ምናምን በማለት እሷም ተነስታ በንደት ወደ ክላሷ ሄደች ማለት ነው።
እንግዲህ ዳግምም ያው ተንኮሉን ይዞ ቀጠለ። ግን ሌሎቹ የት ሄደው ነው ዛሬ ያልታዩት ማለት ነው? ያሉት ሁላ ያፌትም ጠፍቷል። ያፌትንም አምጡልን እንየው። ያፌት ጥሩ ተዋናይ ነው የነበሩት ሁላ ማለት እዛ ጋር የነበሩት አሁን ለምሳሌ ብዙ አሉ። የጽ ፍቅረኛ የነበረው በፊቱ የለም። የተለያዩ ብዙዎቹ የሉም እና እነሱንም አምጡልን እንጂ ለምንድን ነው ብቻችሁን የምትመጡት እላለሁኝ። እና ድራማው በዚህ መልኩ እንግዲህ መጨረሻው ተፈጽሟል። ግን እንግዲህ በክፍል 166 በጣም አሪፍ ይሆናል ብዬ አስባለሁኝ። በጉጉት ጠብቁ። እኛ ከስር ተቀብለን እየገረብን ወደ እናንተ እናቀርብላችኋለን። ስለምትከታተሉን እናመሰግናለን። ላይክ፣ ሸር፣ ኮመንት ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ከስር አስቀምጡልን። እናመሰግናለን። ሰላም ሁኑልን። ባይ ባይ። መልካም ምሽት